ንብረት አንተ እንደወሰድክ ነው የሚያሳየው። እባክህ መልስልን። አባታችን በህይወት የለም። እኛ ጎዳና ወጥተናል። 3 መጋዘኖች በሙሉ በአንተ ስም እንዳሉ አውቀናል፣ ሰምተናል። ስለዚህ እባክህ እንደ ልጆችህ አይተህ ንብረታችን መልስልን። እኛ ችግር ውስጥ ነው ያለ ነው። ርቦናል፣ ጠምቶናል። ትላንት አባታችን ሀብታም በሆነ ሰዓት የሚያውቁን ቤተሰቦች ናቸው፣ ጎረቤቶች ናቸው ያስጠጉን። በአሁኑ ሰዓት በጣም በራብ እየተጎዳ ነው። ስለዚህ እባክህ የአባታችን ንብረት መልስልን ያሉ ነው። ሉል አልኩኝ። ኤርሚያስ ደግሞ ይሄ ጉዳይ ምንም የሚያውቀው ነገር የለም፣ ምንም ያደረገው ነገር የለም። ምክንያቱም እሱ ለእውነት የሚቆም ጋዜጠኛ ነው እንጂ የሰው ንብረት ቀምቶ የሚኖር ጋዜጠኛ እንዳልሆነ ሁላችንም ጠንቀን እናውቃለን። ኤርሚያስ ላይ የተፈጠረው ነገር በጣም አስደንጋጭ ነገር የሆነ መጥተዋል። ውድ ቤተሰቦቼ መጨረሻው ምን ይሁን ምን ይደረግ እንግዲህ የሚታወቅ ነገር የለም። ስለዚህ እኛ ክስ እንመስረታለን፣ እንከስሃለን፣ ህግ ቦታ እንወስድሃለን ብሎ ነው የተናገሩት። ኤርሚያስም ደግሞ እኔ ምንም ያደረኩኝ ነገር የለም፣ ጋዜጠኛ ነኝ፣ በእንደዚህ አይነት ነገራቶችን እቃወማለሁ እንጂ እኔ ምንም የሰው ንብረት መቀማው ነገር የለም፣ አልቀማሁም። ነገር ግን እዛ አሉ በተባሉ 3 መጋዘኖች ውስጥ ብዙ አይነት ወንጀል እንደተሰራ ነው የደረሰበት። ያው እነሱ የሆነ ወንጀል ከሰሙ ቁጭ እንደማይሉ ሁላችንም እናውቃለን። ያ ወንጀል ከየት መጣ፣ እንዴት ነው፣ በምን ሁኔታ ሊከሰት ቻለ ብሎ ራስ በራሳቸው ነገራቶችን ያጣራሉ። ሲያጣሩ ጊዜ ያ መጋዘን ብዙ ጊዜ ሰው እንደሚሞትበት፣ ሰው እንደሚሰቃይበት፣ ብዙ ሰዎችን ህይወታቸው እዛ መጋዘን ላይ እንዳጡ ነው የሚነገረው። ስለዚህ ኤርሚያስን ምንም በማያውቀው ነገር በገዛ ሰራተኞቹ እንደዚህ ጉድ እንዲሆንና ከአንድ 2ም ክስ እንዲመሰረትበት ነው ያደረጉት። ለምን ራሳቸው ነው የሚያውቁት። ለምን በዚህ ልክ ኤርሚያስን ለምን እንደሚቀጡት እንደፈለጉ ራሳቸው ነው የሚያውቁት። ውድ ቤተሰቦቼ ግን አንዳንዴ የአዋህ ስትሆኑ፣ ሰው ስታምኑ፣ በዙሪያችሁ ያሉ ሰዎች እንደ ራሳችሁ ስታዩ ጊዜ በዚህ ልክን ሰው ይቀጣቸዋል። ሆነም ቀረ ህግን እያንዳንዱ ነገር አጣርቶ ኤርሚያስን ነፃ እንደሚለቀው እርግጠኛ ነኝ። ምክንያቱም ኤርሚያስ ሁሉም ሰው ያውቀዋል። ለእውነት ቆሞ ለእውነት የሚያግዝ እንጂ በእንደዚህ አይነት ነገር እንደማይተባበር ህዝብን ሁሉም ሰው ያውቀዋል። እያንዳንዱ ቪዲዮዎችን ደግሞ ገብቶ መታየትም ይቻላል። ምክንያቱም አንድ ሰው ህግን የሚጠላው ነገር፣ ሰውን የማይወደው ነገር የሚጠላ ሰው መቼም የዛ ነገር ደጋፊ ሆኖ ከዛ ከሌቦች ጋር ያጨበጭባል ማለት በጣም ይከብዳል። ስለዚህ ኤርሚያስ ምንም አውቀው ነገር የለም ሲላቸው ልጆቹ በምንም ታምር ሙሉ ስምህና ሙሉ ፋይልህን እጃችን ላይ ገብተዋል። ስለዚህ ለምንድን ነው የምትዋሸን? አባት ስለሌለን ነው ወይ? እኛ የሚያግዘውን ሰው ስለሌለን ነው ወይ በዚህ ልክን የምትዋሸን ብሎ ነው የተናገሩት የነበረው። እኔ ባለፈ ብያችሁ ነበር ኤርሚያስ ላይ ይሄ ነገር እንዲደረግ ያደረገችው የሉላ ክስ መሆኗ በእርግጠኝነት የሚታወቅ ነገር ነው። ውድ ቤተሰቦቼ ለምን ብትሉኝ የእነዚህ አባቶች ሳምራዊ ጎሳ እንደሆነ ተደርሶበታል። ስለዚህ የሳምራዊ ጎሳዎች ማለት የሉል የአባቱ ዘሮች እንደሆነ ወይ የሉል የአባቱ ጎሳዎች ወይ የሉማ ጎሳዎችን መሆኑ ጠንቅቀን እናውቃለን። ኤርሚያስ ደግሞ በአሁኑ ሰዓት ሉልን እንደሚያግዝ ሁላችንም እናውቃለን። ያ ነገር እሷ እንዴት አድርጌ ልጥመደው፣ እንዴት አድርጌ እስር ቤት ላስገባቸው፣ እንዴት አድርጌ ከዚህ ምድር ላይ ላጥፋቸው ብላ ቀንና ማታ ተኝታ ማታድር ሴት እንደሆነች ሁላችንም የምናውቀው ጉዳይ ነው። ስለዚህ ዛሬ ነገሩ ግልጽ ሆኖ የሚታይ ነገር ነው። ይሄ በሙሉ ያቀናበረችው የሉላ ክስ መሆኗን ማናችንም ምንጠረጥረውም ይሆናል ብዬ ማስበው ነገር ነው። ለምን ብትሉኝ የሉላ ክስ ተኝታ አታድርም። እነሱ ለመጉዳት እነሱ ለማጥፋት አንድ ቀን ተኝታ ማታድር ሴት ናት። ብርና ብር ብቻ ወዳጅ የሆነች ሴት ስለሆነች እነሱ በወንጀል እንዲከሰሱ፣ እስር ቤት እንዲገቡ፣ የያዙትን ኬዝ እንዲተውት፣ ከዛ በኋላ እሷ እንደፈለገች በሰው ህይወት ላይ ልትጫወት ነው የምትፈልገው። ስለዚህ ይሄ ደባ ባለፈ ሉል ላይ ወንድሜ ወይም ሳባታችሁ ወይ የሉል አጎትን ሉል ነው የገደለው፣ ሙሉ ማስረጃ አለኝ፣ የቪዲዮ ማስረጃ አለኝ፣ የፎቶ ማስረጃ አለኝ ብላ እንደመጣች አሁንም ኤርሚያስ ላይ እንደዛ አድርጋ እንደሰራች ምንም ጥርጥር የለውም። ምክንያቱም ስራዋ በሙሉ መሰሪ ስለሆነ ሰውን ለማጥፋት ሆነ ብላ የተነሳች ሴት ስለሆነች ለሰውን የቅንጣት ያህል ምንም አይነት ስጋት የሌለባት ሴት ስለሆነች ኤርሚያስ ላይ የተደረገው ነገር እውነት እንዳልሆነ ሁላችንም ጠንቀን እናውቃለን። ነገራቶቹ በሙሉ ውሸት እንደሆኑ ሁላችንም የምናውቀው ነገር ነው። ነገር ግን ይሄ ማን አደረገ? ከጀርባቸው ማን አለ? የሉላ ክስ ናት።
የሉላ ክስት ናት። እያንዳንዳቸው እስር ቤት ሊገቡ ትፈልጋለች። እያንዳንዳቸው ይሄ ከዝ ሊተውት ትፈልጋለች። እያንዳንዳቸው አቅሟ ቢችል ኖሮ ጊዜ ብታገኝ የብቻቸው ብታገኛቸው ለማጥፋት ወደኋላ ማትል ሴት ናት። ስለዚህ ኤርሚያስ ላይ የተፈጠረው ነገር በጣም አሳዛኝ ነው። በጣም ያሳዝናል። ለምን ያልዋለበት ላም ባልዋለበት ኩበት ለቀማ እንደሚባል ኤርሚያስ ባልዋለበት ይሄን ያህል ኬዝ መክፈት፣ ይሄን ያህል ፋይል መክፈት፣ ይሄን ያህል ክስ ከአንድም ሁለት ክስ መክፈት በጣም ከባድ ነገር ነው። አያውቀው መጋዘኑ ምን አይነት እንደሆነ አያውቅም። ምን አይነት መጋዘን እንደሆነ አያውቅም። ምን እንደሚፈጠር አያውቅም። ይሄ በሙሉ ያደረገው ሰራተኛው ነው። ስለዚህ በአሁኑ ሰዓት ኤርሚያስ ማድረግም ያለብህ ያ ኃላፊነት ሰጥተው የሚንቀሳቀሱ ሰራተኛ ከሀገር እንዳይወጣ ማሳገትና እሱን እንደምንም አድርጋችሁ የፖሊስ አካል ከአቅማችሁ በላይ ከሆነ ሌላ ጭማሪ ያድርጋችሁ ይሄ ሰውየው ተይዞ እስር ቤት መወርወር አለበት። እሱ እስር ቤት ሲወረወር እያንዳንዱ ነገር እንደሚናዘዝ እርግጠኛ ነኝ። አንተም ነፃ እንደምትሆን እርግጠኛ ነኝ። ለምን ባላደረግከው ነገር ስምህ ይጠፋል። አንተ ለእውነት ስትቆም ጀግና ሁነህ የተቸገሩ ሰዎች ስትረዳ፣ የተበደሉ ሰዎችን ፍትህ የምታሰጥ ጀግና ነህ እንጂ በዚህ ልክን የምትጠረጠር ሰው አይደለህም። ሁሉን ሰው የሚያውቅ ሰው ነው። ግን ይሄ በሆኑ ያደረገችው እሷ ብር ለማግኘት ብቻ ነው። ብር ይሰጧታል፣ የፈለገችው ነገር ታደርጋለች። ብር ይሰጧታል፣ የፈለገችው ነገር ከፍላ ታደርጋለች። በአሁን ሰዓት ሰው ብር ካገኘ ለፈለገ ነገር ይሁን እሺ ብሎ ይሰራል። ምክንያቱም ከሀገራችን ኑሮ ውድነት የተነሳ ግን እንደዚህ የሚያደርጉት ውስጣቸው የቆሸሸ አይምራቸው የቆሸሸ አይምራቸው የተደፈነ ሰዎች ናቸው እንጂ ሳይበሉ ሳይወሉ ቢያድሩ ለእውነት የሚቆሙ በጣም ጥሩ የሆኑና በጣም ጀግና የሆኑ ሰዎች አሉ። ስለዚህ እንደ ሉላ አይነት አይምሯቸው የቆሸሸ ሰዎችን ደግሞ ሁሌ ሰው ለማጥቃትን ሆነ ብሎ ታጥቀው ይነሳሉ። ስለዚህ እነዛ ሰዎችን ደግሞ በጋራ ሆናችሁ ማሸነፍና የሉላ ክስ እንድትዋረድ ማድረግ ነው እንጂ ኤርሚያስ በዚህ ጉዳይ ላይ መቼም ስጋት እንደማይገባ እርግጠኛ ነኝ። ምክንያቱም ያላደረከው ነገር ነው። ሰው ባደረገው ነገር ነው ስጋት ውስጥ የሚገባው። ምን ይፈጠርብኛል፣ ምን እሆናለሁ በማለት ሀሳብ ይዘዋል እንጂ አንተ ምንም ያላደረከው ነገር ምንም ባልዋልክበት ነገር የፈለገ ክስ ቢመሰረትብህ ወይ አንድ ቀን ወይ ሳምንት ብትታሰር ነው እንጂ ከዛ በኋላ ነፃ እንደምትወጣ እርግጠኛ ነኝ። ደግሞ ሲጀመር አልጠራጠርም። ለምን ለእውነት የምትሰራ ሰው ነህ። ለእውነት የምትሰራ ሰው በልጆቹ ደግሞ መፍረድ አይቻልም። በቅንጦት ያደጉ ልጆች እንደፈለጉ ያደጉ ልጆች ዛሬ ተርበው ተጠምተው በሰው እጅ ማደግ፣ በሰው እጅ መብላት፣ ሰው የሚሰጣቸው ነገር የሚበሉ ልጆች እናታቸው የለች አባታቸው የለ፣ በጣም ከባድ ነው። እነሱ መረዳት አለባቸው። በእነሱ ላይ ማናቸውም እንዳትፈርዱ። ምክንያቱም እነሱ ሙሉ ዶክሜንቱ ፋይሉ በሙሉ የተሰጣቸው ኤርሚያስ ነው እንደዚህ ነገር ያደረጋችሁ። ኤርሚያስ ነው የእናንተ ንብረት በሙሉ የቀማው። ያው እሱ ፈርሞ ያወጣበት፣ ያው እሱ እንደዚህ ሲያደርግ የፈረመበት የሸጠበት ተብሎ የተሰጣቸው ነው። በቤታቸው ላይ 12 ሚሊዮን ብር መጥቶ ነው ቤታቸው ያሰዙት ነበረው። አሁን ግን ጎረቤት ተጠግተው ነው የሚኖሩት። ስለዚህ እነሱ ምን ያድርጉ? ማመንም አይከብድም። ምክንያቱም ሲፈርም ደረሰኙ ምኑ የኤርሚያስ ስም ነው። ስለዚህ እነሱ ለምን አላመናችሁም ተብሎ አይባሉም። ለምን ብትሉኝ ሁሉ ነገር እውነት ሆኖ የተሰራ ነገር ስለሆነ። እኔ ምን አይነት ሰዎች እንደሆኑ አላቅም። ምን አይነት ፌክ የሚሰሩ ህዝቦች ኢትዮጵያ ላይ እንደሞላ እኔ አላቅም። ፌክ በተሰራ ዶክሜንት ዛሬ ኤርሚያስን እንዲከሰስ ከእስር ቤት እንዲጓተት ነው ያደረጉት፣ እንዲታሰር ነው ያደረጉት። ግን ምንም ያውቀው ነገር የለም። ይሄ በሙሉ ያደረገው የገዛ ሰራተኛው መሆኑ ሁላችሁም ጠንቅቃችሁ ታውቃላችሁ። ስለዚህ የኤርሚያስ መጨረሻ ምን ይሆን? ምንስ ይውጠው ይሆን? ይሄ ነገር እውነት ኤልያስ አድርጎታል ብሎ ለህግ አካላትን ለኤርሚያስ ሊከሰው ይሆን? ወይስ ነገራቶቹ በሙሉ ውሸት ሆነው ኤርሚያስን እውነቱ አግኝቶ ከእስር ቤት ይወጣል ይሆን? ምክንያቱም ከአንድ ሁለት ክስ የሚመሰረተባችሁ ከሆነ ፋይል የሚከፈቱባችሁ ከሆነ ግዴታ መታሰሩ አይቀርም። ስለዚህ ውድ ቤተሰቦቼ የኤርሚያስ ጉዳይ በጣም አሳሳቢ የሆነ መጣ። አንዱ ጨረስኩኝ ሲል ሌላ ይመጣል። ያ ፋይል ተከፈተብኝ፣ ተከሰስኩኝ፣ እነዛ ነገራቶችን ቦታ አደርጋለሁ ሲል እነዚህ ልጆች በዚህ በኩል የአባታችን ንብረት መልስልን፣ አባታችን በህይወት ስለሌለ ነው እንደዚህ ነገር የምታረግብን ብሎ ልጆቹ እያንዳንዳቸው መጡ።
ስለዚህ ውድ ቤተሰቦቼ ልዑልም ሆነ ኤርሚያስ ከያዙት ኬዝን በሰላም እንዲገላገሉ እውነት እንደሚወጣ የልዑል አክስት እንደተዋረደች ደግማ እንደምትዋረድ እርግጠኛ ነኝ። ስለዚህ ሁላችሁም ለኤርሚያስ ድዋም ጸሎትም አርጉለት ከዚህ ካለበት ጭንቅ እንዲወጣና ነገራቶቹ ተስተካክሎ ወደ ስራው እንዲገባ። ምክንያቱም ኬዝ ካለባችሁ ክስ ካለባችሁ በጣም መከራ ነው። ለምን ይሰራሉ እኮ ነው። ለምን ይሰራሉ? ለምን ይለወጣሉ? ለምን ህዝብን ያገለግላሉ ነው እንጂ ሌላ ነገር እኮ ምንም ነገር የለም። ያ ነገር ደግሞ ለሀገሩ ማይጨነቅ ሰው ለህዝቡ ማይጨነቅ ሰው ነው እንደዛ አይነት ወንጀል የሚሰራው። እነሱ ደግሞ ለህዝባቸው የሚቆሙ ጀግኖች ናቸው። ስለዚህ ኤርሚያስ መቼም ይሄ ነገር እንደማያደርገው ሁላችንም ውስጣችን አምኖ የሚቀበል ነገር ነው። የውሸት ክስ ነው ኤርሚያስን የተከሰሰው። ነፃ እንደሚወጣ እርግጠኛ ነኝ፣ አልጠራጠርም። እኛም በተቻለን አቅም ለኤርሚያስን ፍትህን መጠየቅ አለብን። ለምን እንደዚህ እንደማያደርግ ሁላችንም ጠንቀን እናውቃለን። የልዑል አክስት እንደተዋረደች የኤርሚያስ ሰዎች እንደሚዋረዱ እርግጠኛ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።